ሰላም ቫይበር ሰላም ትሬደርስ ይህ የዴይሊ ፈንዳሜንታል አናሊሲስ ለፌብሩዋሪ 2 ወይም ጥር 25 አካባቢ if I'm not mistaken እና እንዴት ናችሁ? ዛሬ ቤዚክሊ ትላንትና ዊከንድ አናሊሲስ ላይ ያወራነው ስቴፕ ባይ ስቴፕ ነው ሄደው ኤቭሪቲንግ ስቴፕ ባይ ስቴፕ ነው ሄደው እና which is actually kind of crazy. Then what can we do? እና ስለነሱ እናያለን። ስለ ኢኮኖሚክ ዳታ ገቨርንመንት ሸትዳውን ኤንኤፍፒ ላይ ያስገኘን ነው። በጣም ያሳዝናል። ጎልድ ሲግኒፊካንትሊ ሂት ተደርጓል። ሲልቨርም ሲግኒፊካንትሊ ሂት ተደርጓል። ኮሞዲቲ ማርኬት በጣም ተጎድቷል። those things are affecting the market really hard big time. Now make sure like, share, subscribe እናደርጋችሁ። let's talk about it. Let's talk about the markets. እዚህ የተቀመጣችሁ እንደዛ ነው። okay so ዛሬ actually ባንክ ኦፍ ጃፓን ሳመሪ ነበር ቴሌግራም ላይ ጽፌላችሁ ነበር። ቤዚካሊ ይሄ ማለት ኤፍኦኤምሲ ከመጣ በኋላ ሚቲንግ ሚኒትስ የኤፍኦኤምሲ ከተለቀቀ በኋላ ከሁለት ሳምንት በኋላ ስሙ ጠፋኝ እንደሚለቀቀው ከሁለት ሳምንት በኋላ እንደሚለቀቀው ረሳው። የባንክ ኦፍ ጃፓን የዛሬ ሁለት ሳምንት ኢንትረስት ሬት ሆልድ አድርገዋል አይደል? የዛኔ ሆልድ ሲያደርጉ ግን ምን አይነት እየተከራከሩ ነበር፣ ስለምን እያወሩ ነበር የሚለው ማርኬቱን ትንሽ ኢንፍሉዌንስ ያደርጋል። and that's the point. እና ባለፈው even if ሆልድ ቢያደርጉም ኢንተረስት ሬቱን they were extremely hawkish. በቃ behind the curve ልንሆን ነው we have to hike ከገቨርንመንት ኢንተርቬንሽን በቃ እንደዛ ነው ወሬው። እና really strong hawkish vibe ነው ያለው የባንክ ኦፍ ጃፓን summary of opinions is really strong hawkish vibe ነበር ያየሁት። vibe I'm calling myself but it doesn't matter. So ከዛ ያየሁት ነገር ይሄ ነው። እና pretty much PMI data as expected ነው። even ዩሮ ስፓኒሽ እና ኢታሊ ተዳክመዋል but ያው ፎሬክስ ማርኬቱን እሱ በጣም ሙቭ አያደርግም። እና one thing that ማርኬቱን አግሬሲቭሊ ያንቀሳቀሰው ስሞል PMI actually ይሄ የፕራይቬት ሴክተር ነው። ISM PMI የፕራይቬት ሴክተር ዳታ ነው። ያው ገቨርንመንት ሸትዳውን ቢኖርም ባይኖርም እናገኘዋለን። but the point is it's strong. ምን ያሳያል ማለት ነው? በፕሮዲውሰር ሳይድ ላይ ኤክስፓንሽን ያው እዚህ ጋር ለምሳሌ ሌላ ጊዜ ግራ ሲገባችሁ እቺን ትነኩና ስክሮል ታደርጉታላችሁ እና ምን ያሳያል ስለ ምክንያቱን ምንድን ነው ሜዥር የሚያደርገው እና ምንድን ነው እንትን የሚያደርገው ሪሊቭ የሚያደርገው ሶ ምን ነው the producer sides ላይ it's expanding ይህ ማለት they are doing good. it's the manufacturing sector አምራች ሴክተር ማለት ነው እያደገ ነው፣ እየቀነሰ ሳይሆን እያደገ ነው። it's expanding, it's growing and it's going good. that's what ISM PMI እና even boost ሰጥቷል ለስቶክ ማርኬት። ምክንያቱም ያው ስቶክ ማርኬት ቤዚካሊ የማኒፋክቸሪንግ ሰዎች ስቶክ አይደል ያለው እና ማኒፋክቸሪንግ ሴክተር ሲስፋፋ ነው ስቶኩ ቤኔፊት ያደርጋል። so it was positive for the stock market, it was positive for the dollar ዛሬ ማለት ነው። so economic news wise እንደዛ ነው። ደግሞ from continuous negative ነው የወጣው። continuously as expected or negative ነበር, it was contracting but this የፌብሩዋሪ የወጣው it's extremely better than expected ማለት ነው። እና that was እንትን እና ገቨርንመንት ሸትዳውን ስላለ የገቨርንመንት ዳታዎች አይወጡም። ስለነሱ ያው በኋላ እናወራለን። so that's what happened ዛሬ ማለት ነው። እና ኒውስ ዋይዝ ላይ actually ማርኬቱን ትንሽ እንትን ያደረገው ጠዋት ለታ ትራምፕ ከኢራን ጋር ያለውን ቴንሽን ቀንሷል። ያው ድሮ እኔ ነገ አንተን አታክ አደርጋለሁ ይላል የኢራን ፕራይም ሚኒስተር we are ready to defend ይላል። ትዊተር ላይ ጭራሽ ቢቱ ቦምበራቸውን በኤአይ የሆነ ቪዲዮ የሰሩ የላኩ it's quite funny the beef around it but like Trump cool አድርጓል። he kept the cool የኢራኑን ፕሬዝዳንት እንትን ኩል ነው ኔጎሽዬሽን የተጀመረ ነው የሚባል ወሬ አለ እና ሳውዲ እና ኢጂፕት ምናምን እያገዙት ነው ያንን ቶክ ውስጥ እንዲገቡ ማለት ነው ያው የኒውክሌር ማብሊያውን እስከሚያቆሙ ድረስ ማለት ነው። so this is what happened እና እንደምታዩት በጋፕ to the downside then just ቀጠለ፣ ምንም አላረች ቀጠለ። እዚህ ጋር ሄደ በቃ it's just violently to the downside ነው እንትን
ሶ ዛሬ ጎልድም ቱ ዳውን ሳይድ ሄዷል። ጎልድም ዳምፕ አድርጓል። ትናንትና አውርተን ነበር። ቤዚክሊ ይሄ አዲስ I don't want anybody to be like ትናንትና ምን ብዬ ነበር? ማርጂናል ሃይክ አለ እና አብዛኛው ፖዚሽን ሲልቨር እና ጎልድ ላይ ያለው ማርጂን ዲፖዚሽን ነው። ለዛ ያ ሊኩዊዴት ሲደረግ ሴል ፕሬሸር ይኖረዋል። ትናንትና በደንብ ነው ያወራ ነው። ትናንትናና ትናንት ወዲያ በደንብ ነው ያወራ ነው። ያላያችሁ ከሆነ ዩቲዩብ ላይ አለ። ያው ቴሌግራም ላይ ገብታችሁ ዩቲዩብ ላይ የሚለቃት ቪዲዮ አለች። እዛ ላይ በደንብ ዲቴል ስላወራው ያችን ቼክ አድርጉ በአጭር ቋንቋ። እና የጎልድና ሲልቨር it was expected there is nothing አዲስ ነገር ስፔሻሊ እዚህ ጋር ብዙ በየቀኑ ይህን ስለማላጠፋው ለምን አድንዋ እቺ የተፈጠረችበት ምክንያት ለዛ ነው። this just a marginal call ሃይክ የተደረገ የሴል ፖዚሽን ሰው በቃ ትሬደርስ አር ኤግዚቲንግ the position። ምን መሰላችሁ ጎልድ ልንገራችሁ ጎልድ my grandmother bought it like the one on the streets know everything ገባችኋ? it's just በጣም hyped ነው። ይህ ማለት my grandma ማለት ETF ነው። the one in the street ከተባለ retail traders ነው። so I'm just making fun of it. everybody was buying leveraged position gold እና silver እና ያ ሌቨሬጅድ ፖዚሽን ማርጂኑ ሲጨመር ብር አምጡ ይባላሉ። ለብሮከራቸው ይጠይቃል። እነሱ ደግሞ ብር የለንም ይባላል። የእነሱ ፖዚሽን ሊኩዊዴት ይሆናል። then it's gonna go to the downside. there is nothing new. ይህንን ትላንት አውርተናል። so I don't think we're gonna have to waste the time sitting here learning about it. but አሁን the sentiment shifts. the sentiment shift ያደርጋል። so let's talk about where okay ልንገራችሁ ገቨርንመንት ሸትዳውን እንደምታውቁት ኔጌቲቭ ነው ለዶላር አይደል? እና አሁን አካባቢ የሚወጡ ዳታዎች ለምሳሌ የአርብ ዕለት ዳታ እናገኘው obviously ግን ማርኬቱ kind of optimistic ነው። በቀላሉ ሪዞልቭ ያደርጋሉ ተብሎ ይታሰባል። but እንደነገርኳችሁ one of the greatest trade ideas የምታዩት USD JPY ነው። በጣም ብዙ ጊዜ ነግሬያቸዋለሁ እና let me explain it to you. so አሁን ኦልሬዲ 155 አካባቢ ነው እና አሪፍ ዞን ላይ እንደውም ሂት አድርጓል። actually this is a valid entry setup ማለት ነው። oh man I miss this ገና ከቤት ስመጣ አስተካክዬ አመጣሁት but whatever I genuinely አስተካክዬ ነበር። አላርት አላስቀመጥኩም እንዴ ብቻ okay I'm gonna check it out. I'm sorry this is me being reacting to myself. but የገቨርንመንት ሸትዳውን ድክመቱ የሚቃጠል ከሆነ or still to the downside የሚሄድ ከሆነ የዶላር ድክመት ይቀጥላል። obviously የዶላር ድክመት ይቀጥላል። that's how it should be. እና እዚህ ጋር እንደምታዩት ሴንትራል ባንክ የጃፓን ሬት ቼክ ሊያደርግ ይችላል። there could be a rate check ገባችኋ? so ሬት ቼኩን ደግሞ የሚፈልጉት ዊከር ዶላር ይፈልጋል። ያችን ዊከር ዶላር ሰፕላይ የሚያደርግ ወሬ ካገኙ they're gonna use it. so as soon as you see government shutdown extend ሊሆን ይችላል government shutdown this government shutdown that ወሬ ከሰማችሁ ዩጄ ላይ አክቲቭ ነው because the central bank is most likely gonna interfere እና ይህንን ሰፖርት ያደርገዋል። that's facts basically. so ያቺን በደንብ ፎከስድ ሁኑ። actually የኔን ሴታፕ አለፈ which ከዚህ በኋላ አልገባውም sadly and yeah የጃፓኒስ yen ያ ነው እና ገቨርንመንት ሸትዳውን የሚቀጥል ከሆነ that's gonna be very problematic for the obviously ዶላር ማለት ነው። እና እንደምታዩት የገቨርንመንት ዳታ ቴንታቲቭ ውስጥ ገብቷል። so there won't be any government data from America. there is no government data. ማርኬቱን ቮላታይል የሚያደርገው so ነገ it's all about the vibes. if ነገ ማለት ነው የእንትን
ገቨርንመንት ሸዳውኑ ይቆያል የሚል ወሬ ምናምን ከመጣ ኢስ ኤክስትሪምሊ ባድ እና እንደምታዩት ዩኤስዲ ላይ ኤንኤፍፒው የለም። እዚህ ጋር ብትከፍቱት ኤንኤፍፒ የለም። ዓርብ ዕለት ኤንኤፍፒ አይኖርም። አምሶ ሐሙስ ዕለታም እንትን አይኖርም። ምንድነው አክቹሊ የቻሌንጀር ጆብ አለ። እቺ ይር ኦቨር ይር የባለፈው ዓመት ናት። ያው ሎንግ ተርም ስቴቢሊቲውን ነው የምናየው። ግን ዳስ ኦል ዊ ሹድ ማተር። አንኤምፕሎይመንት ክሌምስም አይለቀቅም። ሶ ዜር ወንት ቢ ኤኒ ገቨርንመንት ዳታ ቤዚካሊ ማርኬቱ በደንብ ሪፍሌክት የሚያደርገው ማለት ነው። ሶ እሺ ሶ አሁን የማርኬቱ ቫይብ ይቀየራል። የማርኬቱ ቫይብ የሚሆነው አሁን ጂኦፖለቲክስ ይገባል። የፕሬዚደንት እንትን የዋወዚት ስለ ገቨርንመንት ኢሌክሽን ሸዳውን ነው ወሬው የሚሆነው። ሶ ነገ ያው አሳውቃችኋለሁ አዳዲስ ነገር የገቨርንመንት ሸዳውን አዲስ ነገር ካለ ከሌለ እና those things are going to be very important የነገውን ፕራይስ አክሽን ዲክቴት ነው የሚያደርጉት። so please be worry እና careful not move. So that's everything you should know about ዛሬ ተፈጠረ ነገ ሊፈጠር የሚችለውን ነገር አውርተናል። make sure to subscribe, like and share this video. I will see you the next one. እዚህ ያላችሁ ደግሞ ጥያቄ እስቲ